አብርሽ ግን ትናንት ከሄርሜላ ጋር እንደዛ ሲሆኑ ውሃ ነበር ሲጠጡ የነበሩት አይደለ ነው ወይስ እኛ ሳናየው ውስኪ ጠጣቸው እንዴ? የዛ ሰካራ አለቀ ብሎ ነው ዛሬ ልጁን ሎሚ እየጋትኮ የመጣኸው? ሩትዬ ለምንድን ነው ግን ለልዑሌ ድረሽለት፣ እናቴ ድረሽልኝ እያለ እኮ ነው የሚሆነው። ይሄን ያክል ሎሚ አንስቶ አልጋታውም። ኧረ በለው የኔ አባት ደግሞ ሲያሳዝን እኮ ፊቱ ኩስተርትርትርትር አለችው። ውይ የኔ ቆንጆ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ አብርሃም ያው እነዚህ ህገ ወጦች ሄርሜላና አብርሃም ህገ ወጦች ናቸው። በነገራችን ላይ ያው ሄርሜላ ህገ ወጥ ስለሆነች በህገ ወጥ ስለሆነ የሰውን ትዳር አፋታ የወሰደች፣ አብርሃም ደግሞ የህገ ወጥ ተባባሪ ነው። እና ቅድሚያ ወደ ልጁ ስንመጣ ልጁን ያላደረሰው ቦታ የለም። ጂም ቤት አስገብቶታል፣ ዋና ወስዶታል። አሁን ደግሞ የቀረው ፀጉርን አስቆርጦታል። የቀረው ምንድን ነው? እንትን ነው ኳስ። እመኑኝ ኳስ ቦታ ይወስደዋል። ታያላችሁ አብርሃምን እንደው ዝም ብሎ እንደ ስራው ነው የሚሰራው። እና ሎሚ መጠጣቱ ጥሩ ሆኖ እያለ ማለት ያው እኔም ነግሬያቸዋለሁ፣ አይቻለሁ በውጭ ሀገር እንደዛ ሲያጠጧቸውና ለሆዳቸው ቆንጆ ነው ምናምን ይባላል። የሆነ የሚቆርጣቸው ነገር ካለ እንደዛ ነገር አድርገው፣ ግን ደግሞ ሲያጠጧቸው ያየውን ትንሽ እያድርገው እዚህ ምላሳቸው ላይ ጠብ ነው ሲያድርጉ ያየው እንጂ እንዳብርሽ በማንኪያ አይደለም ሲግቷቸው ያየውና አብርሽ ይሄን ልጅ ህገ ወጥ አስተዳደግ ሊያሳድገው እኮ ነው። ሳይወድ በግዱ አንተ እንደዚህ እያንገላታው ስለሆነ እኔ ቶሎ ማደግ አለብኝ፣ በቃ በእግሬ መሄድ አለብኝ እንደፈለግኩ እንደሆን ብሎ እንዲያድግ ነው እያደረክ ያለው። ተው ህፃንነቱን ቀስ ብሎ ተረጋግቶ ይደግበት። እና ደግሞ ልዑሌን ያቀፈውም አቤል ነው። ሩታ ግን ማለት ነው የምር በጣም የዋህ እኮ ነች። ማለቴ ለበደሏት ሰዎች ራሱ ይሄን ያክል ክፉ አይደለችም። እግዚአብሔር ነው የምላችሁ። እኔ ሩታን ብሆን ማለት ነው አቤል እንኳን ለእኔ ቀንደኛ ጠላት የሆነ እንኳን ልጅ ማቀፍ ቀርቶ ማለት ነው በአጠገቡ እንዲደርስ አላደርገውም። እመኑኝ። ሩታ ግን እኔ በጣም ነው የምትገርመኝ። ለዚህ እኮ ነው ትዕግስቷ የሚገርመኝ። ምን አይነት ትዕግስት ቢሰጣት ነው የምላትና እና የልጁን ነገር በልክ አድርገው አብርሽ በዚህን ያክል አታንገላታው። ተው በምን ቀን የተወለድኩ እያልክ አታምረጭርጨው ልዑሌን። እና ውድ ቤተሰብ አብርሃምና ሄርሜላ በትናንትናው ዕለት አሉ እንግዲህ ያው የእነሱ ነገር አይደበቅም ወሬ አይደበቅም። እና ሰው ሁሉ ጭር ብሎ ተኝቷል። ወፍ እንኳን ጭር አትልም በዛ ሰዓት። እነሱ ሜዳ ለሜዳ አስፋልት ለአስፋልት ሲሮጡ ነው አሉ ያድሩ ሰው አላስተኛ ብለውና የሆቴሉ ሰው ጉዳል አሉ። እኔ እኮ ገርሙኝ እኮ ነው ቤተሰብ ማለት አብርሽ በዛን ያክል ድምፁን እንዴት ስልል አድርጎ እኔ ደግሞ ጥሎብኝ እንደውም የሚያንሾካሾክ ሰው አልወድም። ታንሾካሾከ ነው የምላችሁ። በቃ ስልል አድርጎ ሰው እንዳይሰማው ሲያወራበት የነበረ መንገድ ግርም አለኝና ምንድን ነው ምን መጥቶባችሁ ነው በጨለማ ይሄን ያክል ተቸግራችሁ ቪዲዮ የምትቀርጹ እያልኩ ነበር እያያችሁ የነበረውና ሰው በሌለበት ጭር ባለው ቦታ ላይ ሆናችሁ ማንም በሌለበት በዛ ሰዓት መብላት መጠጣት ጥሩ ነው። መብላታችሁ ብሉ ችግር የለውም። ግን ምንድን ነው ቀኑን ማን ወስዶባችሁ ነው ወይስ ህገወጥ ስለሆናችሁ ፈርታችሁ ነው? በዛም እነሶች እየተባላችሁ ስለሆነ ነው። የሆነ ማለቴ ምሽታችሁ እንዴት ነው? ከሰው ሽሽት ነው የሚመስለው እኮ። ይገርማል እኮ። ምንድን ነው ኮፒ ፔስት የምታደርጉት? አስሬ ግን አብርሽ አሁን አብርሽ የሚሰራው ነገር እየገባኝ አይደለም። ማለት ይሄን ሁሉ ያደረጋቸውን ነገሮች በሙሉ አሁን በትናንትናው ዕለት ሁሉም ከሩታ ላይ እየተፈጠሩ ናቸው። በሩታ ያደረገው ነገር ነውና ሲጀበር አብርሽ ማለት በቃ ደሙ ያለ ድንግል ሴቶች አይሰራም መሰለኝ። ደሙ የሚንቀሳቀሰው እንደዛ ነው። የሚያገኛቸው ሴቶች ሁሉ ድንግል ናቸው። ሩትዬም ድንግልና ማለት ድንግል ሳለች ነው ያገኛል። አሁን ሄርሜላም ድንግል ነኝ እያለች ነው። ፈጣሪ ይወቅላት እንግዲህ። እሱን አብርሽ ገና አልነካትም ማለት አናቅም። ድንግል ትሆን አትሆን ግን አብርሽ በቃ ደሙ የሚሰራው በድንግሎች ነው። በነገራችን ላይ ከዚህ በኋላ ደግሞ ማንኛዋ ድንግል ትመጣ ይሆን? እና የእውነት እንደዚህ አይነት ነገር ከሰራችሁ ለምንድን ነው ኮፒ ፔስት የምታደርገው? አብርሃም የምታደርገው ነገር አሁን ሁሉም ከሩታ ላይ ያደረግከው ነገር ቀሚስን ገዝተህ ሰጥተሃታል በሰዓቱ። እሷን ተቀብለ እግሯን እስከ ማጠብ ሁሉ ደርሰ ነበር በዛ ሰዓት። እና ያ ቪዲዮ ዛሬ ከሄርሜላ ላይ ተፈጠረ። ያ ማለት እውነት ሄርሜላን ለማስደሰት ብለህ ነው እዛ ጋር እያደረግከ? ሄርሜላ ራሱ ምንድን ነው የሚሰማሽ አሁን ይህን ስታይ? ከሩታ ያደረጋቸውን ነገሮች በሙሉ ከአንቺ ላይ ሲያደርጋቸው ምንድን ነው የሚሰማሽ? እንደ ሴት በቃ እኔ ለየት ያለ ነገር ነው የምፈልገው፣ ከሱ ያደረግከውን ላይ ምናምን አታድርግብኝ አቲ። ስለዚህ እየተጫወተብሽ እንደሆነ ነው የሚገባኝ። ምክንያቱም ከሚስቱ ላይ ያደረገውን ነገር በሙሉ ከዚህኛው ፍቅረኛው ማድረግ ማለት ሩታን ለማስቀናት ነው የሚመስለው። ሩታን እንቁልልጭ ለማለት ነው የሚመስለው እኮ አብርሃም። እንደዛ ነው። እንደዛማ ባይሆን ኑሮ በራስ ስታይል በራስ ሙድ ነበር የምትመጣውና ከሚስት ላይ ያደረግከውን ነገር በሙሉ አሁን ከውሽማ ላይ ትደግመዋለህ። ምንድን ነው ኮፒ ፔስታ ማትሆኑ እንጂ ከኮፒ ፔስት ነፃ ሆኖ በቃ ኮፒ አታድርጉ።
ከላይ እስከታች ኮፒ ሆናችሁ እንዴት ነው ነገሩ? አይ ሄርሚዬ እኮ ማለት ነው አሁን አብርሽን በልበ ሙሉኝነት አይደለም እኮ የኔ ፍቅር ምናምን ብላ የምታቆላምጠው የሆነ ሽምቅቅ እያለች ነው። በዚህ አጋጣሚና ወይ ጉድ የሩታ ሰዎች ዛሬ ገደላችሁኛ። እኔ ምን ማድረግ ይቻላል እንግዲህ እናንተ ገና ትጫዋላችሁ ብዬ ያለመናገር አልችልም። እና አንድ ነገር ደግሞ የገረመኝን ነገር ልንገራችሁ። ኮሜንት ላይ አይቼ ነውና አሁን በእሷ ቤት እኮ ተናግራ በቃ የልቧን ተናግራ ልቧውን ልቅ ብሏልና ምን አለች መሰላችሁ? ሄርሜላ የኔ የዋህ የኔ አዛኝ የኔ ሰፍሳፋ የወደቀን አንስታ ሰው የምታደርግ የሚል ኮሜንት አይቼ ሞትኩኝ። በቃ ሽንቴን የጨረሱት በሳቅ እኔ ማለት አብርሃም መች ወድቆ ነው ያልኩት። ወድቆ ተጎሳቁሎ ምናምን አይታችሁ ታውቃላችሁ? አላየውም እንግዲህ አብርሃም ሲጠግብ ሲፈነጥዝ ነው እኔ ያየሁት ሩታ ከመጣች ጀምሮና የወደቀ ማንሳት ማለት እንደዚህ ነው ለእናንተ። የወደቀ ማንሳት ማለት በትዳር መካከል ዘው ብሎ ገብቶ ለትዳር መፋታት መንስኤ ሆኖ ያንን ባል ለኔ ነው ብሎ ሙጫ መሆን ነው። የወደቀን ማንሳት እንደዛ ነው አይደል? በእናንተ አስተሳሰብ ለአንዳንዶች ማለት ነው። ጀግና ሩትዬ ሀፍቴ ግን ማለት ነው ወረት የማይገዛት ገንዘብ የማይገዛት ፍቅርን ብቻ ብላ የመጣች አብርሃምን ከአመዳምነት ወደ ወርቃማነት የቀየረች ሴት ናት። በዛ ሰዓት አብርሃም ፊቱ እናቴ አመድ የተነሰነሰበት ወጣት ነው የሚመስለው። አሁን ላይ ደግሞ ስታዩት ፊቱ ቅቤ ነው፣ ቅቤ የተቀባ ነው የሚመስለው። ተመስገን እንኳንም አለፈለት። እውነት በማለፉ እኮ እኔ ደብሮኝ ምናምን አይደለም። እዛ ተነስቶ ከዚህ በመድረሱ ደስተኛ ነኝ። ግን ለዛ ሁሉ መንስኤ ማን ነች? ሩትዬ ነች። ማን ነው በእሷ ድካም በእሷ ልፋት ማን አባቱ ነው መጥቶ ጀግና ሊባል የሚችለው መልካም ሊባል የሚችለው? አንዳንዴ ለነፍሳችሁ ብላችሁ እስኪ የእውነቱን መስክሩ። አንዳንድ ሰዎች ማለት ነው ምንድን ነው በዚህን ያክል ማሽቀባበጥ? ሄርሜላ ማለት እኮ ማለት ነው ካልገባችሁ በተስተካከለ ህይወት የመጣች ሰው ነች። የተስተካከለን ነገር ደግሞ ማን ይጠላል? ድካም የሌለበትን ነገር ማን ይጠላል? ማንም አይጠላም። ብድግ አድርጋ ወሰደችው ድካም የሌለበትን የተስተካከለውን አብርሽ እፍስ አደረገችው ማለት ነው። ኤኒዌይ ይሄ ነገር አይቀጥልም። እንደማይቀጥል ታውቃላችሁ። ለጊዜው ተደሰቱ። እናንተም ቢሆን ምንም ችግር የለውም። እናያለን አብረን የሚፈጠረውን ነገር። ግን ማን ባቆመው ነው ጀግና ሊባል የሚችለው? ለእኔ ጀግና የሩታ ነች። ገባችሁ? አብርሽ በድህነቱ መታ ነው ከዚህ ያደረሰችው። እንኳን ለአብርሽ አይደለም ለዘር መንዘሩ ለጓደኞቹ በሙሉ መነሻ የሆነች ሩትዬ ነች። የኔ ጀግና እንጀራ ይውጣልሽ ሩትዬ ማለት ነው። አንቺ ለእኔ ሁሌ ጀግና ናት ሩታ። የፈለገ ጥፋት ቢኖርባትም ማለት ነው። የምሬን ነው የምላችሁ። የፈለገ አሁን ሩታ ጥፋት የለባትም ምናምን ማለት አልችልም፣ አለባት። ቢሆንም ግን እስከነ ጥፋቷ ሩታ በጣም ጀግና ነች ለእኔ። እና አንዳንድ ዝም ብላችሁ እዛ መዛ የምትቀላምሉ ወይ ደግሞ ለዩቱባችሁ ሽቀላ ብላችሁ 30 የምታወሩ ደግሞ አፋችሁን ዝጉ። በጣም ነው የምትደብሩት። እግዚአብሔርን ይህን ማለት እኮ አይጠበቅባችሁም። ተቃጣይ ሩታ ተቃጥላ ሞተች፣ ነዳ ሞተች። አረ እናንተ ነደዱ። ምን ያቃጥላታል? ሲጀመር ይሄ እኮ የእሷ ኮፒ ፔስት እኮ ነው። ከእሷ ላይ የተደረገ ኮፒ ፔስት ምን ያስቀናታል? ኦሪጂናሏ እኮ ነች እሷ። ኦሪጂናል እንዴት ነው በኮፒ ፔስት ሊቀና የሚችለው? አትቀናም። እሷ አትቃጠልም። እናንተ ናችሁ የምትቃጠሉት።